ያላችሁት ጄሉ ሚዲያና ኮሙኒኬሽን ከኢቢኤስ ቴሌቪዥን ጋር የሚያቀርበው ልዩ የበዓል ዝግጅት ነው። ቀደም ሲል እንዳስተዋወቅነው ቴድሮስ ተክለአረጋይ አሁን አብሮን አለ። እንግዳችን ስለሆንክ ከልብ እናመሰግናለን። እኔም እንግዳ ስላደረጋችሁኝ በጣም አመሰግናለሁ። ዛሬ አንተን ወደ ጋበዝንህ ጉዳይና ውይይት ከመግባታችን በፊት አንዳንድ ተመልካቾቻችን ምናልባት ቴድሮስን በደንብ ማወቅ ካለባቸው የተወሰነ ነገር ገልጬ ነበር። የሰራሃቸውን በድርሰት በተውኔት በመድረክም በሬዲዮም በቴሌቪዥንም ስራዎች እንግዲህ በሱ ጉዳይ ላይ ረጅም ጊዜ ወስደን ስለማናወራ እንደው ፍልስምና ምን ያህል እትም ደረሰ፣ ምን ያህል መጽሐፎች ታተሙ፣ እሱን እንደው ብንገልጽ። እንግዲህ ፍልስምና አሁን 6ኛው እትም ላይ ደርሷል። ቲያትሮች እንደዚህ ፕሮፌሽናል መድረኮች ላይ ታዩ 1-4 ቲያትሮች አሉ። የሬዲዮ የቴሌቪዥን ድራማዎች ጽሁፎች ጽፋለሁ ማለት ነው። ማህበራዊ ሚዲያ ላይ ደግሞ ወደም ተሳተፋለህ። አንዱም መነሻችን የሆነው በማህበራዊ ጉዳይ ላይ የተለያዩ ሐሳቦችን ትሰጣለህ። በሶሻል ሚዲያው ላይ በመነገር ባለበት ጉዳይ ላይ በድፍረት ሐሳብ የመስጠት ባመንክበት ጉዳይ ላይ የመናገር ሌሎች ልንማርበት የምንችል ጥሩ ልምድ አለ ብዬ ገምታለሁ። እኔ በራሴ የምቀናበት ጥሩ አተያይ አለ ብዬ አስባለሁ። ፐርሰናሊ እኔ የምቀናበት እና ያንን መሰረት አድርገን እንደው አንዳንድ ጉዳይ በዓለም ስለሆነ እኔ በዓልን ቴድሮስ እንዴት እንደሚያሳልፍ አላቅም። ለበዓል ምን አይነት ስሜት እንዳለህም አላቅም። ምናልባት አንዳንድ ጊዜ ሪአክት ስታደርግ ሶሻል ሚዲያው ላይ ያለው ለተለያዩ የእምነት ተከታዮች የሚሰማህን ስሜት ግን በዓል ለአንተ ምንድነው? እንዴት ነው የምታከብረው? ምን ስሜት ይፈጥርብሃል? እኔ ወለ ለመናገር በዓል ምንም አይነት ስሜት የለኝም ለበዓል። ለምሳሌ አሁን በክርስትና ላይ የትንሳኤ በዓል ነበር። ከሰዓት ቤት ነበርኩኝ። በቃ የራሴ ጽሁፍ ስራዎች ነበሩ። ሙሉ ከሰዓት እስከ ማታ እየሰራሁ ነበር። እየሰራሁ ያለሁት ግን ለበዓል እንኳን ረፍት አጥቼ አይደለም። በዛ መጠን ቢዚ ሆኜም አይደለም። ግን ብዙም ለበዓል እንትን የለኝም። በተለየ በዓል ነው ብለህ የምታከብረው ነገር አለ? ምንም የለም፣ እንደሱ የለም። ግን እንደዛም ባይሆን ግን በዓል ደስ ይለኛል። እኔ የበዓል አክባሪ አይደለሁም፣ እንዲህ የሴሬሞኒው አክባሪ አይደለሁም እንጂ በዓላት ደስ ይሉኛል። እንዲሁ ዝም ብሎ አንድ ጉዳይ ነው ደግሞ እዛ ቀን ላይ የመድረስ አንድ ነገር ስለሆነ እንጂ እኔ ብዙም በዓል እንትን አይደለም፣ አክባሪ አይደለም። ምናልባት ተመልካቾቻችንም እንዲረዱት አንዳንድ ጊዜ እነዚህ የማንፈልጋቸው ነገሮችም ቢሆኑ የምንገደድባቸው ምክንያቶች ይኖራሉ። ለምሳሌ ቤተሰብ አለ፣ ባለትዳር ከሆንክ ሚስት አለ፣ ልጆች አሉ። እነሱ የሚፈጥሩት ተጽዕኖም አለ። እንግዲህ እኔ እሱ ተጽዕኖ ስላልተፈጠረብኝ አሁን አንዳንድ ተመልካቾቻችን ምናልባት ቴድሮስ ሚስት አላገባም ልጆች የሉትም ብለው ሊገምቱ ይችላሉ ብዬ ስላሰብኩ እንግዲህ እግዚአብሔር ይመስገን ትዳርም የለኝም ልጅም የለኝም። ስለዚህ አሁን ግን ይኸውልህ አሁን ጥሩ ነው እንደዛም ተብሎ ስለሚታሰብ ለምሳሌ ትዳር ቢኖር ልጆች ቢኖሩ ምንድነው የምታደርገው ብትለይ መገንጠል አትችልም ማለት ደግሞ በዓል ማክበር ትልቅ ጉዳይ ትልቅ እሴት ስለሆነ አሁን ልጆች ቢኖሩ ለልጆችህ ማስተማር ያለብህ ነገር አለ። አንድ ትውልድ ከሚቀርጽባቸው ነገሮች አንዱ የበዓል አከባበር ነው። ለምሳሌ እኔ በዛ ሂደት ውስጥ ስለመጣሁኝ አሁን በዓል ለኔ ትርጉም አለው። በቃ እኔ እንትኑ አክባሪ አይደለሁም እንጂ በዓል ደስ የሚል ነገር ነው። ህብረተሰብ ኢትዮጵያዊነት የምትለው ነገር ከተሰራባቸው ነገሮች አንዱ በዓል ማክበር ነው። ስለዚህ እኔ አሁን ልጆች ቢኖሩኝ በዓል አክባሪ ሊሆን ይችላል። ውስጤ ፍላጎት ብዙ የለውም። አሁን እንደዚህ ቤተሰብ ስለመሰረት የሚመጣ ድንገት ባህሪ ይኖራል ብዬ አላስብም። ግን ለሌላው ማረግ ስላለብህ ትዳር ካለ ይቅርታ ቴዲ ስትጀምር እግዚአብሔር ይመስገን ትዳር የለኝም ማለት በዛን ያህል ደረጃ ያለ መኖር አሁን ትዳርና ልጆች ያለ መኖር እንደ ትልቅ ጸጋና በረከት የሚታይ ነገር ነው ወይ? አይደለም ልክ ነህ ጀማል። ያንተ ጥያቄዎች ደስ ይሉኛል አታልፍምና እውነት ነው። እንደሱ አይነት ስሜት እንዲፈጠር አልፈልግም። ያንን ከተናገርኩ አይቀር መብራራትም አለበት።
አሁን እግዚአብሔር ይመስገን ትዳርም ልጅ የለኝም ሲባል ትዳር የመኖርና ልጅ ያለ መኖር ነገር እንደ ጸጋ ተቆጥሮ ወይም ደግሞ በጣም እግዚአብሔር የምታመሰግንበት ትልቅ ነገር አገኘው የምትልበት ነገር አይደለም። ምክንያቱም ትዳርም መልካም ነገር እንደሆነ አውቃለሁ። ለዘመናት ከሰው ልጅ ተፈጥሮ ጋር አብሮ የመጣ ነገር ነው። ልጅ ትልቅ በረከት እንደሆነ አምናለሁ። ይሄ ከሰው ልጆች መኖር ጋር አብሮ ያለ ነው። እኔም የዛው ውጤት ስለሆንኩ እኔ እዚህ ጋር ያለሁት በትዳር ውስጥ በልጅ በማፍራት ውስጥ የመጣው ስለሆነ ያም ሆኖ ግን የግል ሊሆን ይችላል። የትኛውም ነገር በራሱ መንገድ ልክ ነው ብዬ አምናለሁ። አንዳንድ ጉዳዮች አሉ። አሁን እዚህ ጋር ማብራራት ትርጉሙ ሌላ ይሆናል። አንዳንዱ ፖለቲካዊ ይሆናል፣ ማህበራዊ አይደለም፣ እንደውም ፖለቲካዊ ይሆናል፣ ሃይማኖታዊ ይሆናል ምናምን። እኔ እውነት ለመናገር እንኳንም እንደውም ትዳር አይደለም እንኳን ልጅ አልኖረኝ የምልባቸው ጊዜያቶች ኢትዮጵያ ውስጥ አሉ። እንኳን ለሌላ ሰው ይሄ ዋጋ የምከፍልለትና እንኳን የምሳቀቅበት ነገር አልኖረ የምልባቸው ጊዜያቶች አሉ። እኔ አሁን ራሴ ነኝ ያለሁት ብኖርም ብጠፋም ባልኖርም በስቃይ ውስጥ ብገባ በምንም ችግር ውስጥ ባልፈም ለኔ ለግሌ ችግር የለውም። በቃ ብኖርም ባልኖርም ግን ልጅ ሲኖርህ እንደዛ ብኖርም ባልኖርም ወደሚል አትገባም። ስለዚህ እንግዲህ ልጅ ስለሌለህ ነው እንዴ የምታስበው ማለት አይደለም። መኖር የራሱ ጸጋ አለው፣ አለመኖርም የራሱ ጸጋ አለው። ትዳር መያዝህ የራሱ ጸጋና በረከት አለው፣ ትዳር አለመያዝም የራሱ በረከትና ጸጋ አለው። አንድ ነገር በራሱ የሚሞገስ በጥቅሉ የሚሞገስ ነው ብዬኔ አላምን። በፍጹም እንደዛ የለኝም። ጥሩ መነሻችን የበዓል ነበርና እንዴት ነው የምታከብረው የሚል በዚህ ዘመን በዓል ሲመጣ አንዱ ከሁሉም ከቤተሰብም ከጓደኛም ከወዳጅም የሚጠበቀው እንኳን አደረሳችሁ መባባል። ከምንም በላይ ኬክ ይዞ ከመስጠት ስጦታ ከመስጠት ይሄ ነው ትልቅ ስጦታ። ነገር ግን በተለይ በየእምነቶቻችን እንደዚህ አይነት ልማድና መልካም የሆነ መስተጋብር እየቀነሰና እየጠፋ የመጣ ይመስለኛል። ደፍሮ እንኳን አደረሳችሁ ለመባባል የማንችልበት ሁኔታ ይሄ መቀራረቡም አንዱ እምነት ለሌላው እምነት ያለው አተያይና አብሮነት የቀነሰበት ሁኔታ አለ። አንተ ብዙ ጊዜ በእንደዚህ አይነት ጉዳይ ላይ ሐሳብ ስትሰጥ አያለውና እንደው ነፃ ሆኖ እንደሚያስብ አንድ ሰው ምን ታዝባል? ምን አይታል? ምንስ መደረግ አለበት ትላለህ? እኔ የሃይማኖት ተቋማት በጣም በትልቁ የሃይማኖት ተቋማት ክሽፈት አድርጌ ያስበዋለሁ። የሃይማኖቶች ክሽፈት ብዬ አስበዋለሁ። ምክንያቱም እስልምናንም ስትወስድ ክርስትናንም ስትወስድ የፍቅር ሃይማኖቶች ናቸው። ይሄ ስለሚባል አይደለም፣ በተግባርም እንደሱ ስለሆነ በጉዳዩ ላይ ዕውቀት ያላቸው ሰዎች ጋር ብታወራ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ነው። ትምርቱ ስተት ስላልሆነ ነው። ያ ትምርቱ ስተት ቢሆን ኖሮ እዛው እናገኘው ነበር። እንግዲህ አንድ ትምርት ልክ አይደለም ልንል ወይም ደግሞ ችግር አለው ልንል የምንችለው አንድ በትምርቱ ነው፣ አንድ በአስተማሪው ነው፣ ሌላው ደግሞ በተማሪው ነው። አሁን እነዚህ ሃይማኖቶች ስትል እንግዲህ ሌሎቹም አሁን ብንመረምራቸው ሃይማኖቶች በራሳቸው ችግር አላቸው ወይ ስንል ችግር የላቸው። ስለዚህ ትምርቱ ችግር የለውም ማለት ነው። ያው በቅርበት ማቀው ክርስትና ነው። ክርስትና ችግር እንደሌለው አውቃለሁ። ክርስቲያኖች ግን ችግር እንዳለባቸው አውቃለሁ። ስለዚህ የትምርቱ ጉዳይ ነው ስትል አይደለም። አምላክ ነው ይሄ ችግር የፈጠረው ስትል አይደለም፣ እንደሱ አይደለም። እሺ መምህራኑ ስትል መምህራኑ በሚያስተምሩት ትምህርት በኩል ችግር የለባቸውም። እኔ እንግዲህ እንደው በቀጥታ የክርስትና እምነት ስብከቶችን ባመቸን ጊዜ ደግሞ ለምሳሌ እኔ መንዙማዎች ሰማለሁ። እኔ ለምሳሌ ፍላሽ ውስጥ የፕሮቴስታንት መዝሙሮች አሉ። እኔ ፕሮቴስታንት መዝሙር ሰማ ይሄ ነገር እኔ አይደለም ብዬ አላስብም። እኔ መንዙማ ስሰማ እንዴት ልቤን እንደሚያደርገው አውቃለሁ። ስለ ነብዩ መሐመድ ሲነገር እኔ ፌስቡክ ላይ ጽፌ አውቃለሁ። የነብዩ መሐመድ ህይወታቸውን የሚያሳይ ስለ እሳቸው ህይወት ታሪክ የሚያሳይ ነገር መጽሐፍ የሚሰጠኝ ብዬ አውቃለሁ። እኔ ነብዩ መሐመድን በደንብ ባቃቸው ኖሮ
በህይወቴ ላይ ትልቅ ለውጥ እንደማመጣ አውቃለሁ። ግን ሙስሊም ሆናለሁ ያኔ ማለት አይደለም። እሱ ቢያስፈልገኝና በሆን ደግሞ እዛ ቦታ ላይ ነው። አሁን መወሰን አልችልም። ሙስሊም የመሆን ፍላጎት ስላለኝ አይደለም። ከሆነ ደግሞ ምንም እንደ ችግር ስላልሆነ ግን እዚህ ጋር ላቋርጠህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማወቅ የተቸገርክበት የቸገረ ነገር አለ? የኔ ስንፍና ነው። ለምሳሌ በቃ በደንብ ቢሄድበት ለምሳሌ አንተ ጋር ደውዬ እንዲህ አይነት ፍላጎት አለና ጀማል አለህ መጽሐፉ ብያል ጠየቅኩ። ስለዚህ አሁን የኔ ስንፍና ነው። ግን ምንድነው አንዳንድ ሰዎች ጋር ማላገኘው የልብ መሻት የምትለው ነገር ንጋይ ልብ መሻቱ አለ። ነብዩ መሐመድን ባቃቸው ከዛ እስልምናንም ባቀው ምን ይጠቅማል ብዬ አስባለሁ መሰለህ? ለእስልምና የሚኖረኝ አመለካከት በጣም የተሻለና የዳበረ እንዲሆን ያረጋል። አሁን በእኛ ዘመን አንዱ ትልቅ ችግር የሆነው ምንድነው? ሙስሊሙ እስልምናን ጥንቅቅ አርጎ ካወቀው ለክርስቲያን ወገኖቹ የሚኖረው ነገር ጥሩ ነው፣ ሰላማዊ ነው የሚሆነው። ክርስቲያኖች እስልምናን ነብዩ መሐመድንም ተዋቸው ክርስትናን በአግባቡ ቢያቆት በትክክል እንደ እምነትና እንደ ሃይማኖት አርገው በደንብ ቢያቆት ብለ ክርስቶስን ክርስቲያኖች እንዴት ነው የሚያስቡ? ግራን ሲመታ ቀኝን ስጠው ነው። በምንም አይነት መንገድ ለኃጢአተኞች ራሱ መስዋዕት ያረገ ነው ብለው ነው የሚያስቡት አይደል? ለሌባውም ለቀማኛውም ለሴተኛ ዳራውም ለምንም ነው መስዋዕትነት የከፈለው ብለህ የምታምን ከሆነ ለሙስሊሙ የሚኖር ፍቅር እንዴት ያለ ነው? በጣም ሰላማዊ። አንድ ክርስቲያን እኔ እንደው ክርስቶስን ብናመጣና ብንጠይቀው አንድ ክርስቲያን እንደው እኔ ክርስቲያን ነኝ ጀማል ደግሞ ሙስሊም ነው እንደው ባንተ ዘንድ እኔና እሱ እንዴት ነው የሚባል እኩል ናቸው የሚል ነው የሚመስለኝ። ክርስትና ሰባኪዎች ሲሰብኩም የማየው ነገር ይሄንን ነው። ሙስሊሞችም ሲሰብኩ አይ ክርስቲያኖችን እንኳን ተዋቸው እናንተ እናርጉ ሲሉ አልሰማሁም። ስለዚህ ሃይማኖቶች የሰው ልጅን እንዲቀራረቡ የመጡ ናቸው። እንዲቀራረቡ ነው፣ ሌላ ምንም ዓላማ የለም። እስካሁን ድረስ ይሄንን ያስረዳኝና እስልምና ላይ መጥፎ ግምት እንዲኖር ያረገኝ ሰው የለም። ስለዚህ እኔ ነብዩ መሐመድን ባቃቸው ለሙስሊሞች የሚኖረኝ አመለካከት አይደለም የሚኖረው ለሰው ልጅ ለኔ ለምሳሌ ይሄ ማንንም ላይ ወክል ይችላል። እኔ የሰው ልጅነቴ ከእስልምናም ከክርስትናም ይበልጣል። እኔ ጥሩ የሰው ልጅ ከሆንኩኝ እስልምናም የሚፈልገኝ ሰው ነው መሆነው፣ ለክርስትናም በረከት ነው መሆነው። በተግባር የምታይ ነገር ከሆንኩኝ ለጥሩ የሃይማኖት ሰባኪ አንተ ጥሩ ሰው ከሆንክ ግን ጥሩ ሰው መሆን ብቻውን በሃይማኖት መንገድ እሱ ብቻውን ልክ ነው ማለት አይደለም። ሃይማኖትህን ትተኸው ሃይማኖት አያስፈልገኝም ብለ ግን ባለማዊ መንገድ ላይ የምትመላለስ አንድ መልካም ሰው ብትሆን እሱ ብቻውን ሙሉና በቂ ነው ማለት ግን አይደለም። ይሄም ስተት እንዳይሆን ሃይማኖትህ ያስፈልጋል። በተግባር የሚታየው ነገር ሃይማኖት ያለ ተግባር ሙት ነው የሚባለው። ኤክሰርሳይዝ ማድረግ አለብኝ አለብህ። ከሚኖርብህ ነገር አንዱ ክርስቲያን ከሆንክ እኔ የምረዳው ክርስትና ለሙስሊሞች የሚኖር ፍቅር ከክርስትናው የተለየ ሊሆን አይችልም። እንደውም ክርስቲያን ስትሆን አሁን ብዙ ጊዜ ሃይማኖት ላይ እኔ እንዴት እንደምታሰብ አላውቅም። ለምሳሌ ክርስቲያን ስትሆን ሙስሊሞችን ወይም ደግሞ ሌላ ምንም ሃይማኖት የላቸው እግዚአብሔር የለም ብለው አምላክም ባል ነገር የለም ብለው ለሚያስቡ ኤቲስቶች የሚኖር ግምት እነዚህ ሰዎች እኮ አልገባቸውም ከሚል መመንጨት አለበት። ሰይጣን ናቸው አይደለም። አንድ ሰው እኔ የሚሰማኝ በቃ አይ አምላክም ባል የለም ካለ እሱን ሰይጣን ለክፎታል ምናምን ከመት በፈለገው ይሄድ ቢገባው ብዬ መጓጓት አለብኝ፣ እንዲገባው ማድረግ አለብኝ። ስለዚህ የማመን ጉዳይ ነው፣ የማመን ጉዳይ ነው። አንተ ደግሞ እምነት ሲኖርህ እኔ ያልታየ ላንተኮ ይበራልህ የታየልህ ነገር አለ። ለዛ ነው መቼም እምነቱን መከተል ያለብህ። ስለዚህ እንዶ ቴድሮስ ቢገባው እኮ እንዶ ሳይው ባለማዊነት እየተመላለሰ ጥሩ ነገር አለው፣ መልካም ነው። ግን በዚህ ላይ ደግሞ እንዶ አላህ ቢገባው ኖሮ እኮ ቴድሮስ እንዴት ጥሩ ይሆናል ብለህ ለኔ መጓጓት አለብህ። አላህ እንድረዳ አላህ እንዳውቅ ለኔ አንተ እኔ ማገዝ አለብህ፣ የምትችለውን ሁሉ ማድረግ አለብህ። ከሁሉም በላይ ግን ደግሞ ጀማል መልካም ነው ብዬ እስልምና ባንተ እንድጓጓ ማድረግ አለብህ። የሃይማኖት ሰባኪዎችን በላቸው ሃይማኖት ሰው እኔ አንተን አይቼ እንደ ብርሃን እንዳይህ ማድረግ አለብህ።
ጥሩ ሀሳቦች የተነሳን ነው። ምናልባት ሰዓት ካለን አላቅም የተወሰኑ ሀሳቦችን ጨምረን እናጠቃለዋለን። አሁን ማወቅ ሲባል የልጆች ሌላ አዋቂውም ቢሆን ማለት ነው እምነቱን ሊያውቅ ይችላል፣ ግን ባወቀው ልክ ይገነዘባል ማለት አይደለም። አንዳንዱ አውቆ ባወቀው ልክ የሌላውን እምነት ተረድቶ የመቀበል ሳይሆን አትሊስት የማክበር የማወቅ ምናልባትም ደግሞ ኤክሰርሳይዝ ለማድረግ እሱም ሲሞክር ሌላውም ሲሞክር ያንን ተገንዝቦ የመተው የማገዝ ነገር ሊፈጥር ይችላል። ወደ ልጆች ጋር ስንመጣ ቅድም ያነሳው ሀሳብ እምነታችን የሚጠይቀን ነገር አለ። ይህን ነገር አድርጉ፣ ይህን ነገር አታድርጉ። ይህን ነገር ማድረግ ለሌላው በጥሩ ሁኔታ ወይም በጥሩ እይታ ግምት ውስጥ ላይገባ ይችላል፣ ወይ ደግሞ ጥሩ ነው ተብሎ ላይወሰድ ይችላል። ነገር ግን አትሊስት የዛ ሰው እምነት ነው፣ እሱ ሊያደርገው ይገባል፣ ሊተገብረው ይገባል። እኔ ግን ላደርገው አይገባም። የእሱን ማድረግ ግን ልተውለት፣ ልቀበለው፣ ላከብርለት ይገባል ብሎ መውሰድም አንድ ነገር ነው። ኢቨን ምግብም አሁን ከምግብም አንጻር ከተለያየ ነገር የግድ አይደለም ማለት አንድ ሰው የአንዱን እምነት አውቆ እሱ የሚያደርገውን ተግባር የግድ መፈጸም የለበትም። ለምሳሌ እኔ የአንዱን እምነት አብሬ ኤክሰርሳይዝ እያደረኩኝ እሱ የሚያደርገውን እየፈጸምኩኝ አይደለም የሱን እምነት ማደርገው። አንዱ እሱ ግምት ውስጥ መግባት አለበት። ከዛ በተረፈ ግን መታወቅ ማለት ያንን እምነት ተገንዝቦ ተረድቶ መቀበል ማለት ሲያደርግ ማክበር ማየት፣ ይሄ የሱ እሴት ነው፣ የሱ እምነት ነው፣ የሱ ባህል ነው መውሰድ ያስፈልጋል። ምን ብዬ አስባለሁ? ቅድም መጀመሪያ ላይ አንተ ማስተው ነበር። ለምሳሌ እኔ አሁን ክርስቲያን ሆኜ ልጆች ቢኖሩኝ አሁን ሙስሊሞች ጾም ላይ ናቸው። ምንድን ነው የሚያደርጉት? አየህ አሁን ልጆችን ባላጎልባቸው አሁን ምንድን ነው የሚያደርጉት? አሁን የክርስትና ጾም ደግሞ አለ እንደ ስጋና የወተት ተዋጽኦ ምግቦችን ላትበላ ትችላለህ አይደል? እሱን በክርስትናው መንገድ ልጆች ሊያዩ ይችላሉ። ሙስሊሞች ግን ምንድን ነው የሚያደርጉት? ቀኑን ሙሉ አይበሉም። ለምሳሌ ውሃ ሲጠጣሉ አይጠጡም። እስከምን ልጆችን ማሳወቅ አይደለ? እሺ ውሃ ግን ዝም ብለው ውሃ አይጠጡ። አሁን ልጆች ናቸው ደግሞ አይ ደበቅ ብሎ አይጠጡም። አሁን ልጆችን ሁሉ ይጠይቃሉ። ይህንን ማስረዳት ከዛ ማታ ላይ ምን ያደርጋሉ? ለምሳሌ መስጊድ ውስጥ ምን ይደረጋል? አሁን ያንተ ልጅ በሆነ አጋጣሚ በሆኑ እንትኖች ከሰዎች ጋር ተቀላቅላም ይሁን በመናምን ቤተክርስቲያን ብትገኝ ባዕድ እንዳትሆን፣ በቃ ባዕድ እንዳትሆን፣ ሌላ አይደለም። አሁን ክርስትናን እንዲቁጭ አድርጎ መጽሐፍ ቅዱስን አጥኝ እሱ አያስፈልግም። የሆነ ሰው ፍለጋው ሲገባ በራሱ መንገድ ይሄድበት። ግን ክርስቲያኖች ምንድነው እሁድ ሄደው ምን ያደርጋሉ? አሁን መጽሐፍ ቅዱስን መተንተን አይፈልግም። እንደዚህ ይባላል እንደዚህ ይባላል አይደለም። በቃ ግን ቢያንስ ቤተክርስቲያን እኛ መስጊድ እንደምንሄደው እነሱ ደግሞ ቤተክርስቲያን ይሄዳሉ። ከዛ በኋላ ስብከት ያዳምጣሉ፣ የሚቆርቡም አሉ ምናምን ብለህ ብትነግራት ያንተ ልጅ የሆነ ነገር ታውቃለች ማለት ነው። ሰዎች ሲያረጉ ምንድነው የሚያደርጉት ብላ እንግዳ ባትሆንብህ ጥሩ። ዓለምን መረዳት አይደለ? ብዙ የማይጠቅሙና የሚጠቅሙ ነገሮችን አንተም ትነግራታለህ፣ ትምህርት ቤትም ይነግራታል። አትሊስት ጥላቻ ታስወግዳለህ። እነዛ ክርስቲያኖች ምንድነው እዛ ጋር ይሄዱ የሚያደርጉት የሚለውን ታውቃለች። ለምሳሌ መጽሐፍ ቅዱስ ስታይ አይ እንደ ቁርአን አይነት ነው፣ እሱ ግን ክርስቲያኖች ያላቸው ነው። በሁለቱ መሃል ልዩነት አለ የለም? በቃ ስታድጊ ደግሞ እሱን ተደጃል በራሷ መንገድ ትሄድበትና ያኛውን መንገድ ማስረዳት እንዳልከው ከሙስሊሞች ጋራ ክርስቲያኖች መጾማቸው የነሱ ምግብ መብላታቸው ሙስሊሞችም ደግሞ ክርስቲያኖች ቤት ሄደው ለፋሲካ ሲሆን ሄደው መብላት አለ መብላት እሱ አይደለም። በኋላ ላይ ፈለገ ሰው ያርገው እንጂ እሱ ማስረዳት አይደለም ትልቁ ነገር። ሲጠይቁ መልስ ተሰጣል። ለምንድን ነው የነሱ ምግብና የኛ ምግብ ምን አይነት ነው ቢሉ እንደ ዕውቀትና እንደ መረዳት መልስላቸው።
እሱን ጋራ ሳትደርስ ግን ክርስቲያን የሚባል ማህበረሰብ እንዳለ ሰላማዊ እንደሆነ እንደ ሙስሊሙ ሁሉ እንደሆነ እነሱ ደግሞ ልክኛ ቁርአን እንዳለ እነሱ ደግሞ መጽሐፍ ቅዱስ እንዳላቸው የኛ ሼኮች እንደሚያስረዱ እነሱ ደግሞ ቄሶች እንዳላቸው እሁድም በተለያየ ቀናትም ላይ ስብከቶች እንዳሉና ክርስቲያን የሚባል የኛ አጋሮች አሉ የኛ አይነት ሰዎች አሉ በእኛ ዘር ውስጥም አሉ ክርስቲያኖች ስለዚህ ክርስቲያን መሆን ችግር አይደለም ማለት ነው ሙስሊም መሆን ችግር አይደለም ማለት ነው ልጆች ይሄንን ካወቁት የኛ ወላጆች በቋንቋ እንዲህ አይገልጹትም እንጂ በተግባር ግን እንዲህ አድርገው ያስተምራሉ ብዙ ሙስሊሞች ክርስቲያኖቹ ቤት ሄደው ምግብ ሲበሉ ምግብ ልዩነት እንዳለው አያውቁ ሙስሊሞችም ክርስቲያን ቤት ሲሄዱ እንደዛ ይሆናልና ይሄ ዕውቀት የሚባለው ነገር ግን በመጀመሪያ የራሳችንን ዕውቀት አሁን እኛ ምን አረግን ቅድም እንዳልከው ነው ከቤተሰብ የሆነውን ሃይማኖት ተወርስና ከዛ ምኑን ትይዛለህ አይ እንትን የሚባሉ ሌሎች አሉ የኛ የተለየ ነው በነገራችን ላይ ያንተ የተለየ ከሆነ አሳየኝ እኔን አጓጓኝ አንተ እስልምና የተለየ ነው እኮ ካልክ የተሻለም ከሆነ ለኔ አሳየኝ እስልምና እንዴት የተሻለ እንደሆነ ብዙ እኮ ክርስቲያን የነበሩ ሙስሊም የነበሩ ክርስቲያን የሆኑ አሉ ስለዚህ እንደሱ እንኳን ቁጥር ለማብዛትም ባይሆን ግን የተሻለ በተግባርም ሳይ በትምህርት ቤትም በስራም በምንም ሳገኝ አንተ ከኔ የተሻልክ መሆኑን ካየሁኝ አንድ እዛ አካባቢ ላይ አንድ ጥሩ ትምህርት አለ ማለት ነው አሁን ልጆችን ትምህርት ቤት ታስገባ የኔ ልጆች ያሉበት ትምህርት ቤት ጋር የሚማሩበት ሲለይ እንዴ ቆይስ ያ ትምህርት ቤት የተሻለ ሳይሆን አይቀርም ልጆችን ላስገባ እንደምትለው እኔ አንተ ላይ እስልምናን በደንብ ካየሁት ኦኬ እስልምና አንድ ጥሩ ነገር አለው ማለት ነው ስለዚህ መጀመሪያ ላይ ጥላቻ ካለኝ ጥላቻ ይቀንሳል ቴዲ አንድ ነገር ላንሳ እኔ የሚገርሙኝ ነገሮች አሉ ማቀህ ረጅም ጊዜ ነው ብርህ ደፋር ነው አይራራም ይሄ ጥንካሬ ከየት መጣ ማለት የራሱ ነፃነት አለው ቴዎድሮስ ተክለአረጋይ ነው ይሄ የማያምንበትን ነገር ልክ ያልሆነ ነገር የመጋፈጥ መብቱ ነው ብለህ የሆነ እንደዚህ የቆምከው ነገር አለና ከምን መጣሱ እኔ እንግዲህ አሁን ባልከው መንገድ ይሁን አይሁን አላቀም ግን እኔ ራሴን የምገልጸው መንገድ እኔ በጣም ኃላፊነት የሚሰማኝ ሰው ነኝ ብዬ አስባለሁ አላማ አለኝ ብዬ አስባለሁ ምንም ከሰው ልጆች የተደበቀ ነገር አይደለም አንዳንዶቹ ነገሮች በቃ ጋዜጠኛ ስትሆን አንዱ ነገር ትልቁ አቅም ጥያቄ ማንሳት ነው ጥያቄው ሰዎችን ቅር ሊያሰኝ ይችላል ሰዎችን ደስ ሊያሰኝ ይችላል እኔ ራሴን እንግዲህ ሰዎች እንደ ነውጠኛም አርገው ሲያዩኝ ያለው እኔ በጣም እንደ ሰላማዊ አርጌ ነው ራሴን ማስቡ በቃ ሰዎች ከሚያስቡት እኔ ሌላ አንግል አለ ለራሴ ኃላፊነት በጣም አለብኝ አስባለሁ አገሬን በጣም ወዳለሁ ብዬ አስባለሁ ሰዎች ከሆነ ቅርጫት ውስጥ መውጣት አለባቸው እኔ ማስገደዳለሁ እኔ ግን ወጥቼ እቀመጣለሁ ከቅርጫቱ ውስጥ ወጥቼ እቀመጣለሁ ሰዎች የተለያየ ስም አሁን እዚህ ጋር መዘርዘር እነዛን ብትዘረዝራቸው ችግሩ እኔ ግን እንደሱ አይደለሁም ማለት ስለሚሆን አልዘረዝራቸውም ለሰዎች አስተሳሰብ መተው አለብኝ ግን እኔ እንዲህ ነው የኖርኩት እንግዲህ ቅድም እንደገለጽኩት እኔ ናዝሬት ነው ያደግኩት በነፃነት ነው ያደግኩት ከዛ እነዛን ለመናገር ካልሆነ እኔ አላስፈልግም ብዬ አስባለሁ እኔ ለምሳሌ በቀደመው ስርዓት ውስጥ እኔ የመሰለኝን እጽፍ ነበር አሁንም የመሰለኝን እጽፋለሁ የመታሰር ችግር አልገጠመኝም እኔ መንግስት እኔን ያስራል ብዬ አላስብም ያቃል መንግስትም የቴዎድሮስ ፍላጎቱ ምንድነው የሚለውን የድሮዎቹም ያቃሉ ያሁኖቹም ያቃሉ ብዬ አስባለሁ ከጀርባው ምንድነው ያለው መንግስት ደግሞ እኔም ቢፈልገኝ አሁን እዚህ ቤት መሆኔ እኔ ያቃል ባስማት አይደለም አለው አቅ መንግስት ይሄን የማወቅ ካንተ ጀርባ ማን አለ ከነማን ጋር ግንኙነት አለ ምንድነው ያረክ ያለው በቃ ዝም ብለ እኔ ምጽፋቸው ነገሮች በማየት ብቻ የሰውዬ ምን አይነት ቦታ ልፈርጀው ብትል እዛ ላይ ይገኛል እኔ ምንም ቦታ ላይ አሁን ብዙ ሰዎች ምን አይነት ጥያቄ ይመጣብኛል አንተ የሆነ አቋም የለህም ይላሉ አዎ እኔ አቋም እንዳይኖረኝ ነው የምፈልገው
በብዙ ነገር ላይ አቋም እንዳይኖረኝ ነው የምፈልገው። አንዳንድ ትናንሽ አቋሞች ካሉኝ እንኳን ለጊዜው ለዛሬ ድረስ ያለኝ አቋም ነው። እንዴ አሁን ለምሳሌ እኔ ክርስትና ልክ ነው ብዬ አምናለሁ። የሚቀጥለው ዓመት ላይ ሙስሊም ብሆንስ አሉ ብዙ እንደዛ ይሆኑ። ኦርቶዶክስ ብሆን በሚቀጥለው ዓመት የታወቁ ፕሮቴስታንት ሆኖ ያውቃሉ። እኔ ክፍት አለ ለዚህ ነገር ክፍት ነው ያለ። ክርስትና ልክ ነው ብዬ ነው አሁን ያለሁት እየተከተልኩ ያለው እሱ ነው። የሆነ ወቅት ግን እስልምና ልክ ሆኖ ባገኘው አይ እስልምና ነው ልክ እላለሁ። ግን ክርስቲያኖች እንደማልሰድብ ግን አውቃለሁ። እነሱ ያልገባቸው እንደሆኑ እንደማላረግ አውቃለሁ። ለኔ ግን የተሻለ ዓለም ካገኘው በዛ በተሻለው ዓለም ውስጥ እኖራለሁ። ጥብቅ ሃይማኖተኛ የነበሩ ሰዎች ኤቲስት ሆነው ያውቃሉ። የለም አምላክ የሚባል ነገር የለም እስካሁንም ስላላወቁ ተሸውጄ ነው የሚሉ አሉ። እነሱም በራሳቸው መተው አሁን እኛ ጋር ያጣነው ነገር የሆነን ሰው ለሐሳቡ መተው እንደምንም ቁጠረው ተው ለሐሳቡ ሁሉም በራሱ ልክ ነው በራሱ ልክ ነው። ግን ሁሉም ነገር ልክ ነው ማለት ግን አይደለም። በሌላው ላይ በራሱ ያ ሰው ባሰበው ልክ ነው። ግን እኔ ደግሞ ነፃነት ማለለው እኔ የማስበው ነገር ለምሳሌ እኔ አንድም ቀን ሃይማኖት ጉዳይ ገብቼ አላቅም። አንድም ቀን እስልምና ላይ ገብቼ አላቅም፣ ክርስትና ላይ ገብቼ አላቅም። ክርስትና ላይ ሃይማኖት ላይ መግባትና የሆነ ሰው ያጠፋ ሰው ክርስቲያን ሆኖ የሃይማኖት መሪ ሆኖ ግን ከመስመሩ የወጣን ነገር ይሄ ነገር ልክ አይደለም ማለት ሃይማኖት መንካት አይደለም፣ ያን ሃይማኖት ማዳን። ለምሳሌ አንዳንድ ሰዎች ምን ይላሉ መሰለ ለምን እስልምና ላይ አጽፍም ወንድ ኮንክ ምናምን የሚል ነገር ማህበራዊ ሚዲያ አላለ። እኔ እኮ እስልምናን አላቅም፣ እኔ አላቅም፣ ማቃቸው ነገሮች የሉም። እንዴት በማታውቀው ነገር ላይ ጽፋለ? ክርስትናንስ ታውቃለህ ብትል እኔ ብዙ አላቅም ክርስትናንም። ግን በማውቀው ልክ ግን እኔ በማውቀው ደረጃ እንዲህ አይነት ነገር ባይደረግ ምለው ነገር ካለ እሱን አረጋለሁ። ግን በምንም አይነት መንገድ ክርስትና ልክ ነው ልክ አይደለም እስልምና ይሄ ጎሏል ይሄ ቢሞላ ለማለት እኔ ዕውቀቱ የለኝም። ዕውቀት ስለሌለኝ ነው። ቢኖርኝም እዛ ውስጥ ደግሞ እኔ አልገባምና እኔ በነፃነት ራሴን ባኖር አየቀድም የተነሳው አሁን ይሄ ትዳር ሲኖር ምናምን ልጆችን ላሳድግ ምናምን ስትል ምናልባት እነዚህ ሁሉ ኤዲት እየተደረጉ ይመጣሉ። አሁን ለጊዜው እግዚአብሔር ይመስገን ያልኩ ለሱ ነው ማለት ነው። ታንክ ዩ ቴዲ። እንደዚህ አይነት ቆይታ ለባለ አጭር ሰዓት ሳይሆን ተከታታይ ውይይት ይፈልጋል። አሁን ያነሳናቸው ሐሳቦች አንዱን ሳንቋጭ ሌላ ሐሳብ ያመጣን በደንብ ሳናደማው ነው። ግን ጥሩ ሐሳቦች ተነስተዋል። ምናልባት እድሜው ጊዜው ከፈቀደ ሁኔታዎች ከፈቀዱ ካንተ ጋር እንደዚህ ቁጭ ብለን ረጅም ሰዓት የምናወራበት ሰዓት ቢኖረን በጣም ደስ ይለናል። ጥሩ ነገር ነው ያነሳ ነው። ሰዓት ስለሌለን በዚሁ እናጠቃልል። ምናልባት መጨረሻ ላይ መነገር አለበት ብለ የምታነሳቸው ሐሳቦች ካሉ እሱን እድል ልስጥህና እናጠቃለን። ደስ ብሎኝ የመጣሁት ቢያንስ አይ ጀማልኮ ቴድሮስ እስልምናና ክርስትና ጋራ መሃል ላይ ያለ ነው ማለት ነው። ለሰው አይጎረብጥም ማለት ነው። የሱ ድምጽ እዛ ጋር ቢተላለፍ ጥሩ ነገር ይሆናል ሃይማኖተኞች ጋር እንጂ መጥፎ ነገር አይሆንም። እኔ ይሄንን ክብር ለኔ እንደሰጠኸኝ አርጌ ነው ቆጠርኩት። ላንተ ነገር ያለው ሌላ ፕሮግራም ነበር ግን ዋጋ ያለው ነገር አሁን እዚህ ጋር መምጣቴ ነው። ስለዚህ እኔ መጀመሪያ ይሄን ስትነግረኝ በጣም ደስ ያለኝ ደሞ ሆነ ቦታ ላይ ሄዶ የሆነ ሰዎችን እንደሚነካካና ቁጥሩን ማናቀው ቦታ ላይ ለውጥ እንደሚያመጣ ይሄ ኢንተርቪው አቃለሁኝ። አሁንም ደግሜ እዚህ ጄሉ ሚዲያ ላይ የሚቀርቡ እንዲህ አይነት ሐሳቦች ክርስቲያኖችም ሙስሊሞችም ካሁን ቀደም የተለያዩ ሰዎች አንስተዋቸዋል እዚህ ሚዲያ ላይ እና የነዚህ ሚዲያዎች አስፈላጊነት ሰዎች እንደዚህ ነው እንዴ ለካ እንዲህ ይነሳል እንዴ የሚሉ ፍልስፍና አዛጋ ይነሳል። ሌላ ዓለማዊስ ጉዳይ እስልምና ጋር አንዱ ትልቁ ነገር ዓለምን አርቆ አይደለም ያየው። ዓለማዊነት ማለት መንፈሳዊነት ማለት እንደሆነ ዓለምንም መረዳትንም ጭምር እስልምና ስለሚፈልገው እሱን ማወቅ ወደ ዕውቀት መሄድ በጣም ትልቅ ዋጋ አለውና እኔ በእናንተ ፕሮግራም ብዙ ጊዜ የሚቀርቡ ነገሮች የሚቀርቡ ሰዎች የሚቀርቡ ሐሳቦች ደስ ስለሚሉ እዛ ቦታ ላይ ደግሞ እኔ መገኘቴ እንደ ክብር ነው ማየው። በጣም አመሰግናለሁ። ታንክ ዩ ቴዲ። ዛሬ ያው ቅድም እንዳልከው ሌላ ፕሮግራም ሌላ ጉዳይ ነበረ። ያንን
ጊዜ ያጣበ እዚህኛን አክብረ ተመልካቾቻችንም አክብረህ በመገኘት ከልብ አመሰግናለሁኝ። እኔም አመሰግናለሁ። ሌላ ቀንም እንዲህ ሐሳብ የሚጠቅም ሐሳብ ከሆነ እንግዳ በጎደለ ጊዜ አይ ጋዜጠኛ ስትሆን አንዳንዴ ምንድነው የሆነ ሰው ታጣና ምንድነው አሁን ትናው ቀርብኝ ምን ላርግ ትልና የራስ ሰው ጋር ትደውላለህ። አሁን እፈልጋለሁ እኔ እንደዛ ብያቃለሁ በቃ እኔ እንደው አንተ ሌላ ጊዜ እንደዚህ ብሎ ነው የደወለው ይያልክ አይደለም አይ ዛሬ አይደለም ቢሆንም ደግ አረገ ነው ምለው እኔ ሰር አይ ሌላ ቀን ግን የሆነ ነገር ቢያስፈልግና የሆነ ሰው በቃ ልክ እንደው ቴዲ እንደው እንዲ ብናወራ ነበር እንግዳ ቀጠሬ ነበር ቀረብኝ ካለ ምንም ሰርዘ እሱ ጋር ትገኛለህ። ግን የምታወራው ነገር ደግሞ ለሰው የሚጠቅም ነገር ይሆናልና መቼም ብትጠራኔ ደስ ይለኛል ፕሮግራሙ ላይ አክብሮት ስላለኝ አመሰግናለሁ። ተመልካቾቻችን እየተከታተላችሁ ያላችሁት ጄሉ ሚዲያና ኮሙኒኬሽን ከኢቢኤስ ቴሌቪዥን ጋር የሚያቀርበው ልዩ የበዓል ዝግጅት ነበር። መልካም በዓል እንዲሆን በድጋሚ እንመኛለን።